እንዴት እንደሆነ ባላቅም ሄሉ እርጉዝ ነች ማለት እርጉዝ ነች። የኦልሞስት ፔሪዮዷ ከቀረ 2 ወር አልፎታልኝ። አሁን ላይ ደግሞ የ3 ወር እርጉዝ ነች። እና ያንን ደግሞ ማለት ታውቅሻለሁ እያልሽኝ ያለሽ ነፍሰ ጡር ነች ነው። አሁን የ3 ወር ነፍሰ ጡር ነች ለማለት እኮ ባሏ ለራሱ ካረፈ ኦልሞስት 6 ወር በላይ አይደል? እንግዲህ እንደዛ ነው የሰማሁት። አሁን እየኖረችው ያለውንም ህይወት ደግሞ የሚቀበል ሰው የለም። ለዛም ነው እኔ ጋር እየደወለች ዴት ዴይ ብሏን የምትነግረኝ። ኢቭን ላገናኙሽ ሁላ ብላኛለች። ከአንድም 2 ቤቷ 4 ጋብዛኛለች። አይመጣም ስላት ቆይ ይመጣልኝ ወይ ዛሬ እኮ ቃል ይመጣ ባሏ ማቹ ባሏ ይመጣል። አሁን ጠብቂ ምናምን ነው ትልሽ ልክ እህቷን እንደምትለው እኔ በጣም ደስተኛ እንደሆነ ያደረገኝ አዲስ ነገር ተፈጥሯል። እሱ ምን መሰለህ አሁን የ2 ወር እርጉዝ ነኝ። ደስ ይላል። እንግዲህ ወደ ቤተሰቦቻችን ሄለን እንግዲህ አሁን ላይ የሁለት እሱ ሁልጊዜ አብሮኝ ነው ያለው። ሁልጊዜ አብሮኝ ነው ጠዋት ማታም ስንተኛም ሁልጊዜ ካሌ ጋር ነው እና እሱም በጣም ደስተኛ ነው ስላረገዝኩለት እና አለ ብያችኋለሁ። ያንተ ሚስት አላውቅም፣ የኔ ባል ግን ይኸው በህይወት አለ። በእርግጥ እኔ መጀመሪያ ቀድሜ የምወጣው ምግቡና ምግቡ ነገር አዘጋጅቼለት ሰሚው ምናምን እና ግን ማታ አብረን ነው የምንመጣው ከስራ። ባለቤትሽን መለየት ትችያለሽ ብዬ አስባለሁ። ማለት ነው እንዴት ነው ባለቤት ሊጠፋብኝ የምችለው? ሲጀምር ከሱ ውጭ ሌላ ወንድ እንደማለኝ ምናምን ነገር የለም ከዚህ በፊት። አንተ ደግሞ እኮ በዛ መንገድ ስላዋራኝ ከአንድ ነው የመጣሁት ምናምን ስላልከኝ ነው። አሁን እየተፈጠረ ያለው ነገር ሙሉ ለሙሉ ወንጀል እየተፈጠረብሽ ያለው ወንጀል የተፈጸመብሽ ያለው ነገር ስለምንድን ነው? ቆይ የምታወራው ስለምን ወንጀል ነው? አንድ ሴት ከባሏ መውለድ አትችልም? ከባሏ መጸነስ አትችልም? ማለት የሆነ ነገር በይው እንጂ እኮ ግራ ገባኝ። የተጨነኩ እኮ ግራ ገባኝ እኮ ምን እንደሚል እየሰማሽ አይደል? ቀጥታ ወደ ሆስፒታል እንሄዳለን። ከኔ ጋር ቆዩ። ለእናንተ እንግዲህ መተላለፍ ያለባትን ነገሮች በሙሉ አስተላልፍላችኋለሁ። ያው ሄለን እንግዲህ ፈቃደኛ ነሽ ብዬ አስባለሁ። አዎ ፈቃደኛ መሆኑ ግን እኔ የመረጥኩት ሆስፒታል ከሄድን ብቻ ነው። እሱን ተስማምተናል። እነዚህ ነገሮች ደግሞ እማዬ እንደሌለሽ ካረጋገጥክልኝ ነው። ካለበለዚያ ግን አልሄድም ጭራሽ። ጉድ አገራችን ላይ የማይሰማ ጉድ የለም። ያላየነው እንጂ ያልሰማነው የለም አለ ዘላለም ዘገየ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን እላችኋለሁ። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ላይክ አድርጉ። ሄለን እንደምታውቁ ከዚህ በፊት ለህንድ ሀገር ለትምህርት ሄዳ ህንድን አፍቅራ ባሏ በድንገተኛ አደጋ እንደሞተ እናውቃለን። ያ ባሏ ከሞተ በኋላ ብዙም ህንድ ሀገር ሳትቆይ ብዙም ስራዋ ሳትሰራ ወደ ኢትዮጵያ ወደ ሀገሯ ተመልሳ ነበረ። ወደ ሀገሯ ስትመለስ ጊዜ ደግሞ የባሏ ምንድነው የሚባለው አሌሳ አመዱ ይዛው ነው ሀገር የሄደችው የነበረው። በበሶ መበጥበጫ ይዛው ነው ምዞሮ ነበረው። ማንም አይነካብኝም፣ ባሌ ነው፣ ያወራኛል፣ ያጫውተኛል፣ ምግብ እሰራለታለሁ። ከሱ ውጪ ማንም አይነት ወንድ ማየት አልፈልግም፣ እሱና እሱ ብቻ እንጂ ብላ ከሁሉም ሰው ግለተኛ ሆና ነው የምትኖረው ነበረው። የሰፈር ሰው በሙሉ ደግሞ ይሄ በአዳም ልኮ ነው፣ እንዴት እንዲነገ ታደርጋለች? እንዴት ሸክላ ይዛ ትዞራለች? እንዴትስ አመድ ባሌ ነው ብላ አመድ ይዛ ትዞራለች፣ ሸክላ ይዛ ትዞራለች ብሎ የሰፈር ሰው በሙሉ ከእናቷ ጋር ጠብ ውስጥ ነው የገቡት የነበረው። የእሷማ እሷ ነው በአንድ ልቧ ነው ስራዋ ነው የምትሰራው። እኔ እናቷ ነው ያሳዘነችኝ። ለፍታ ደክማ ያሳደገቻት እናቷ በዚህ ልክ መልሳ ስቃይ ውስጥ መግባት፣ መልሳ ከሰፈር ሰው ጋር መጣላት፣ ከሰፈር ሰው ጋር ግለተኛ ሆኖ መኖር በጣም ይከብዳል። ትላንት ለእሷ ነው ሰው ቤት ልብስ አጥቤ፣ የሰው ቤት ያሻረው ቆልቼ፣ የሰው ቤት እንጀራ ጋግሬ ያሳድጊያት አስተምሪያት አርፋለሁ ባልኩኝ ሰዓት ይሄ ነገር መጥቶብኛል ብላ አልቅሳ ነው የተናገረችው ነበረው። ከባሌ ማንም ሰው እንዳይነካብኝ ብላ ያው በሰው በመጥበጫ መዶ እዛ ላይ ያስቀምጣው ዙሪያው በሻማ ከበባ ነው ሻማ የምታበራለ ስትወጣም ስትገባው። እና ዛሬ አዲስ ነገር ተፈጥሯል። ያ አዲሱ ነገር ምንድነው መሰላችሁ? የ2 ወር እርጉዝ ናት። የ2 ወር እርጉዝ ናት ሄሉ፣ የ2 ወር እርጉዝ ናት። እንዴት አረገዘች? እንዴትስ እንዲህ ነገር ሊሆን ይቻላል? የሁላችንም ጥያቄ ሊሆን ይችላል። እሷ ሐኪም ቤት ሄጄ ተመርምሬ ቼክ አድርጌ ነው የ2 ወር እርጉዝ ነሽ ተብያለሁ ነው ያለችው። እንዴት ልታረግዥ ቻልሽ? ባልሽ እዚህ ጋር የለም፣ ባልሽ ሞተዋል። ባሌ አልሞተም አየዋለሁ። ኮንስትራክሽን ስራ ነው የሚሰራው። ጠዋት ይሄዳል፣ ማታ ይመጣል። ስለዚህ ይወደኛል፣ እወደዋለሁ፣ አቅፈዋለሁ፣ እንደዚህ ይለዋለሁ ብላ ነው የተናገረችው። የሷ የቅርብ ጓደኛ የምትባል የልጅነት ጓደኛዋ ነው ይሄ ሚስጥር ያወጣችው።
ኑ ሚስጥር የምነግራችሁ ነገር አለ፣ ጉድ ተፈጥረዋል ብላ ጠራችሁ። ሄደ ይሄ ነገር ተናገረች። ከዛ በኋላ ሄሉ ቤትም ሲሄዱ ጊዜ ሄሉም ደግሞ በጣም እኔ ያስደሰተኝ ነገር እናንተ ማታውቁት ነገር ግን እናቴን ይሄ ነገር ከሰማች በጣም የምትከፋብኝ ነገር ነው። ምክንያቱም እናቴ ህንድ ላገባ ፈቃደኛ አይደለችም። ኢትዮጵያዊ ወንድ አግብቼ ለመኖር ነው፣ በኢትዮጵያ ባህል ለመኖር ነው የምትፈልገው። ግን እኔ ከባሌ ውጪ ማንም ሰው ላገባ አልፈልግም፣ ከባሌ ውጪ ወደ ውጪ ነው ያለችው የነበረው። አሁን በመጨረሻ ደግሞ አርግዤ ያለሁ ነው ያለችው። ያ እርግዝናውስ ምን ይሁን? እቺ ልጅ እውነት መንፈስ ተከትለዋት ነው? እቺ ልጅ እሷ በባሏ የመጣ አይምሮዋ ስታለች እንጂ ጤነኛ ብትሆን ኖሮ አመድን ይዛ ስራ ቦታ መንደር ለመንደር ከእሷ ጋር ታስተኛውም። ወደ ስራ ስትመጣ ከስራ ስትመጣ ጊዜ ሻማ ለኩሳ በሻማ መሀል አታስቀምጠውም ነበር። በቃ ባሌ ነው እንዴት ሰው ሆኖ ሻማ ከቦ በሻማ ውስጥ በቃ ተቀምጦ ይቀመጣል? እና እኔ ጥርጣሬ የመጀመሪያ ፍቅረኛዋ ማለት ህንድ ሀገር ስትሄድ ከመጀመሪያ ፍቅረኛዋ ተጣልታ ነው የሄደችው ብላ ነው የተናገረችው ጓደኛዋ። ስለዚህ እኔ ያ ጓደኛዋ ያው እሷ በአሁን ሰዓት ስታለች። ያኔ በትክክለኛ አይምሮዋ ብትሆን እንደነገርኳቸው አመዱን ይዛ አዞርም እና እሱ መቶ ሳታቅ በማታ የሚያጠቃት ከሆነ በቃ ወይ ባልሽ ነኝ ብሎ ተመሳስሎባት ይህ ነገር ከተፈጠረ ብዬ ነው። ስለዚህ ነበልባል ወንድማችን ደግሞ በዚህ ጉዳይ ላይ ደግሞ ነበልባል ወንድማችን በደንብ መስራት ነው ያለብህ። ማለት በቅርብ ርቀት ቤቷ ማን ነው የሚገባው? ማታ ማታ ማን ይገባል? ጠዋት እስከ ቤቷ ማን ነው የሚወጣው? ከማን ጋር ነው የምትራድረው? ወይም ከማን ጋር ነው ማለት ከማን ነው ገብታ የምትወጣው ብላችሁ መከታተል አለባችሁ። ያማ ድብቅ ካሜራ ቤቷ ውስጥ ማስቀመጥ አለባችሁ። ስራ በሄደችበት ከእህቷ ጋር ሂዳችሁ፣ ያው እናቷም አለች ጓደኛዋም አለች፣ ድብቅ ካሜራ ማስቀመጥ አለባችሁ። በእርግጥ ያው ሆስፒታል ሄዳቸዋል። ሆስፒታል ምን እንደተፈጠረ ባናቅም፣ እርግዝናው ምን እንደሆነ ባላቅም፣ እኔ እንዴት ሰው ከአመድ ያረግዛል? እንዴት እሱ ነው ከየት የመጣ አዲስ ፋሽን ሊመጣ ነው ሀገራችን ላይ? ወይስ ህንድ ላይ እንደዚህ ነገር አለ? ምክንያቱም እኔ ህንድ ላይ ሬሳ ከሞተ በኋላ እንደሚቃጠል አላውቅም ነበር። ግን መጀመሪያዬን አሁን ነው የሰማሁት። ስለዚህ እንዴት ሊሆን ቻለ? ይሄ እኮ ሀገርን ጉድ የሚያስብል ነገር እኮ ነው። ሀገርን ጉድ የሚያስብል ነገር እኮ ነው። ሴት ልጅ እንዴት ልታረግዝ ትችላለች? አመድ ይዛ ባሌ ነው ብላ ይዛ የምትዞር ልጅ እንዴት ልታረግዝ ትችላለች? እንዴት ለ2 ወር እርጉዝ ትሆናለች? እሷ ደግሞ ራሴ ሆስፒታል ሂጄ ቼክ አድርጌያለሁ የ2 ወር እርጉዝ ነኝ ነው ያለችው። እሺ አሁንም እኔ በራሴ ሂጄ የራሴን ቼክ ላድርግ ስላት ጊዜ ራሴ የመረጥኩት ሆስፒታል እንጂ አይሆንም ነው ያለችው። ራሴ የመረጥኩት ሆስፒታል ሂደን መመርመር አለብን እንጂ በእናንተ ፍላጎት አይሆንም። ሁለተኛ ደግሞ ይሄ ጉዳይ እናቴ በምንም ተአምሮ መስማት የለባትም ነው ያለችው። በምንም ተአምር ከእናቴ ሆነ ከእናቴ ጋር ተባብራ ምሰራ ከሆነ ሐኪም ቤትም አልሄድም አልመረመርም ነው ያለችው። እና ይቺ ልጅ በሰላሟ ነው? እሷ ልጅ ብትወልድና እናቷ መቼም የልጅ ልጅ ማየት መቼም ቅር የሚላት አይመስለኝም። ስለዚህ እንዴት እንዲህ ነገር ልታስብ ቻለች? ብቻ የሆነ ሰው የሚከታተላ ሰው ሊኖር ይችላል። የሆነ ከእሷ ጋር ተደብቆ የሚገባ ወንድ ሊኖር ይችላል። እና እናንተ ሆነ ብላችሁ ቤቷ ውስጥ ካሜራ መደቀን አለባችሁ። ድብቅ ካሜራዎች አሉ። እነዛ ካሜራዎች እሷ ማታያቸው ቦታ ደብቃችሁ አስቀምጣችሁ እሷን መከታተል አለባችሁ። የመጨረሻ ያለ አማራጭ ይሄ ነው። ምክንያቱም ማን ቤቷ ውስጥ እንዲገባ ማን እንደሆነ ታያላችሁ። ሰፈር ላይ ወይም ቁጭ ብሎ መከታተል ነው ወይም ቤቷ ውስጥ ካሜራ መደቀን ነው ያለባችሁ እንጂ እንዴት ልትረግዝ ትችላለች? እንዴት? በምን ሁኔታ? በጣም አጂብ የሚያስደርግ ነገር እኮ ነው። ሀገራችን ላይ እኮ ማንሰማው ጉድ እኮ የለም። ሁሌ አዲስ ነገር፣ ሁሌ አዲስ ነገር ነው የሚመጣው። ምን ጉድ የመጣብን ነው ሀገራችን ላይ? እኔ በምንም ተአምር ከሰው ነው ያረገዘችው ላለ አይሆንም። እሷ አይምሯ ብትስት እኛ መሳት የለብንም። ቢያንስ እኛ የእሷ ጉዳይ የምንከታተል ሰዎች በሙሉ እንደ እሷ አይምሯችን መሳት የለብንም። ከሰው ነው ያረገዘችው። ወይ የመጀመሪያ ፍቅረኛዋ በሆነ ነገር ድንዝዝ አድርጓት ቤት ይገባል። ለምን ውጭ ሀገር አትሄጂም? እዚሁ ተማሪ ለምን ህንድ ሀገር ትሄጃለሽ? በማለት ነው ተጣልቶ የተለያዩት ነበር። ከዛ ከሄደች በኋላ
ይህ ህንዱ አፍቅራ ነው ያገባችው ብላ ነው የተናገረችው። የድሮ የትምህርት ቤት ጓደኛዋ ነው ይሄ በውል ሚስጥር ያወጣችው። ስለዚህ ያ የመጀመሪያ ፍቅረኛዋ የሆነ ነገር ወይ እንዳታውቅ አድርጓት። ምክንያቱም ሀገራችን ላይ ብዙ አይነት ማደንዘዣዎች አሉ በህገ ወጥ የሚንቀሳቀሱ። ይሄ ነገር እንደዛ አድርጎ ቤቷ ገብቶ ሊያስረግዛት ይችላል። እልህ ምክንያቱም እልህ ማያደርግ ነገር የለም። የሰውን ህይወት የሚያጠፉ ሰዎች አሉ ሀገራችን ላይ። ርህራሄ የሚባል ነገር ጠፍተዋል። ሁሉም ራስ ወዳጅ ሆነዋል። ያ ነገር ስላለ ቤቷ ውስጥ ካሜራ መደቀን አለበት። ይህ መጀመሪያ ፍቅረኛዋ ነው ይሄ ነገር እንዲከሰት ያደረገው። እንዴት ሊሆን ይቻላል? በጣም እኮ ናጂ የሚያስደርግ ነገር ነው። አሁን እናቷ ብትሰማ ይሄ ምንድን ነው የምትለው? እንዲህ ቁማ ትሄዳለች። እንዲህ ልጅሽን ከአመድ አረገዘች፣ ልጄን ከአመድ አረገዘች ብላ እንዲህ ምን አይነት ሞራል ነው የሚሰማት? እንዴትስ ቁማ ትሄዳለች? የአእምሮ በሽታ እኮ ነው። ገና እንዲህ በመሆኗ ጭንቀት ውስጥ የገባች እናቷ በድጋሚ ይሄ ነገር ስትሰማ እኔ ብቻ አላቅም፣ ምን እንደምላቸው አላቅም። መቼም እናት ናት። እንኳን የዘኔ ይሄን ኩባያ አቅፋ በመሄዷ እናቷ ምን ያክል እንደተጎዳችና ምን ያክል እንዳለቀሰች ከእህቷም ቢሆን እህቷ አንገቷ ሰብራ ከጓደኞች ቡን ተገሊ ያለው ጓደኞች አያቀርቡኝም፣ ድሮኑ አብረን ሻይ ቡና እንበል እንጫወት ወክ እንሂድ የሚሉን ጓደኞች በሆኑ አሁን ይርቀውኛል። ማንም የሚጠጋኝ ሰው የለም። ከትምህርት ቤት ግለተኛ ነው የሆንኩት ነው ያለችው። እናቷም ደግሞ ከሰፈር ግለተኛ ሆና ነው የምትኖረው። ሁሉም ሰው በቃ በአዳ መልኩ ቤትሽ ውስጥ አለ ነው። በአዳ መልኩ ቤትሽ ውስጥ አለ። በአዳ መልኩ ቤትሽ ውስጥ ባይኖር ልጅሽን አመድ ይዛ አዞሩም ነበረ። በሸክላ እቃ አመድ ይዛ አዞሩም ነበረ ነው። እህቷም እንደዛ። እህትሽ እኮ የሆነ በአዳ መልኩ ትሰራለች እንጂ እንዴት አመድ ይዛ ትዞራለች ብሎ ጓደኞች በሙሉ ርቆኛል ነው ያለችው። በጣም ያሳዝናሉ። እና እንደዛ በተወራባቸው ሰዎች ላይ ዛሬ ከአመድ አርግዛለች ሲባል አስቡት። ሀገራችን ላይ ወደቅን ከተባለ ተሰበሩ ነው። በወሬ ላይ ሌላ ወሬ ተጨምሮ ነው የሚወራው። እና እኔ ከምንም በላይ እናታቸው ነው የምታሳዝነኝ። ወላሂ እናት እኔ እንጃ እኔ እናትን አላቅም። ብቻ እናቶች እድሜና ጤና ይስጣቸው አላህ፣ ሁሌ ይኑሩልን። ከልጅቷ የበለጠ እናቷ ነው ያሳዘነች። ብቻ አላህ ሱብሃነሁ ወተዓላ ደርሶላት እውነቱ ታውቆ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ይሄ ጉድ እውነት ወጥቶ ይሄ የሚባል ነገር እኔ እኮ ከዚህ ሁሉ ስቃይ ለምን በሃይማኖቷ ያለበት ቦታ ማለት ምድንበት ቦታ ለምን እንደማይወስዷት ብቻ አላውቅም። የሆነ መፍትሄ እኮ ያገኛሉ። ሐኪም ቤት እኮ ይሄ የሆነ ተለክፎ ነገር ስለሆነ መድኃኒት ወይስ መርፌ እኮ ጥሩ አይደለም። እና እኔ ከእናንተ የበለጠ ባላቅም አላህ አፊ ያርጋት። እኔ ዱዓ ማድረግ ነው እንጂ ምንም ማድረግ አልችልም። ስለዚህ አላህ ሱብሃነሁ ወተዓላ ደግሞ ጨርሶ አፊ ያርጋት። ይሄም ደግሞ የውሸት ይሁን። እኔ እናቷ ነው በጣም የምታሳዝነኝ። ሴት ልጅ እንዴት ካመድ ታረግዛለች? ከሞተ ባል የሆነ ሰው እሷ ቤት አንድ ወንድ እሷ ቤት ማይገባ ከሆነ እንዴት ካመድ ልታረግዝ ትችላለች? በጣም ከባድ እኮ ነው። ለሰሚ እኮ በጣም ከባድ እኮ ነው። እንኳን ሆኖ እዛ ጋር የሚገኝ ሰው ተውትና ለሰሚ በጣም ከባድ ነገር እኮ ነው። ለማንኛውም አላህ ይድረስልሽ፣ አላህ መፍትሄውን ያምጣልሽ። እኔ ይሄ ነው ምለው። ነበልባል ሚዲያ በዚህ ጉዳይ ላይ በደንብ መስራት አለብህ፣ ጠንክረህ መስራት አለብህ። ቤቷ በሙሉ ካሜራ ማድረግ አለብህ፣ በካሜራ መከታተል አለብህ ነው የምለው። ቪዲዮን ከወደዳችሁት ላይክ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።